ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የኢትዮ ኒውስ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎች አስቀድማለሁ። በአማራ ክልል የሚካሄደው ጦርነት ዛሬም በክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዙ ጦር መካከል ቀጥሏል። ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰባቸው ውጊያዎችም ተካሂደዋል። የፋኖ ኃይሎች በወሎ ቀጠና በከፈቱት ውጊያ የብልጽግና አመራሮች ላይ ጉዳት መድረሱ የተሰማ ሲሆን የብልጽግና አገዛዝ በበኩሉ በዛሬው ዕለት የድሮን ጥቃት ተፈጸሙ ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል በተለያዩ አካባቢዎች በቀጠለው ውጊያ ድል ተቀናጅተናል ሲል አስታውቋል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። በጋምቤላ ክልል በርካቶች መገደላቸውና ቀውሱ መቀጠሉ ተሰማ። የሰዎች ግድያና ጥቃት እስከ ትላንት በስፋት መቀጠሉን ድንበር የለሽ የሐኪሞች ቡድን አስታውቋል። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው የተሰማ ሲሆን የድንበር የለሽ ሐኪሞች ቡድን ደግሞ ከ100 በላይ የጦር መሳሪያ የቆሰሉ ሰዎችን አክም ያለው ብሏን። በዝርዝር እናያለን። የብልጽግና ሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመሰረተባቸው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፍና ህገ መንግስታዊ ግዴታዎችና ኃላፊነታቸውን ባለመወጣት በተፈናቃዮች የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት ከሷል ተብሏል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። በቱርክ ለገናና አዲስ ዓመት የሽብር ጥቃት ሊፈጽሙ የነበሩ 115 ሰዎች መያዛቸው ሰምተዋል። በጎርጎሮሳውያኑ አቆጣጠር ገናና አዲስ ዓመት በሚከበሩባቸው ቀናት ሊፈጽም ታቅደው የነበሩ የሽብር ጥቃቶች ማክሸፉን የቱርክ መንግስት በይፋ አስታውቋል። ብሪታንያውያን የማህበራዊ ሚዲያ አክቲቪስቶች ወደ አሜሪካ እንዳይገቡ ተከለከሉ። ሁለቱ ብሪታንያውያን አክቲቪስቶች ጨምሮ 5 ሰዎች የንግግር ነጻነት ለማፈን ሞክረዋል በሚል ወደ አሜሪካ እንዳይገቡ መከልከላቸው ሰምተዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ያለው ጦርነት ዛሬም በተለያዩ አካባቢዎች በስፋት ቀጥሏል። ጦርነቱ ከፍተኛ ሰብአዊና ቁሳዊ ጉዳት የተደረገባቸው ውጊያዎች ዛሬ አስተናግዷል። የፋኖ ኃይሎች በወሎ ቀጠና በከፈቱት ውጊያ የብልጽግና አመራሮች ላይ ጉዳት ሲደርሱ የብልጽግና አገዛዝ በኩሉ ዛሬም የድሮን ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል በተለያዩ አካባቢዎች በቀጠለው ውጊያ ድል ተቀናጅቻለሁ ብሏል። በምዕራብ ወሎ ቀጠና ገነት የከተማ አቅራቢያ የፋኖ ኃይሎች በከፈቱት የደፈጣ ውጊያ 2 ወረዳዎችን የብልጽግና አመራሮች ላይ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ አደማሊ ክፍለ ጦር የብልጽግና አመራሮችና አጃቢዎቻቸው ይጓዙ የነበረበት የአገዛዙ ጦር አባላት ላይ በተከፈተው ውጊያ ነው አጃቢዎቻቸው ተገድለው አመራሮቹ ጉዳት እንደደረሰባቸው የተሰማው። በጥቃቱ የመቁሰል ጉዳት የደረሰባቸው የብልጽግና አመራሮች የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ፣ የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለምነው ስዩም እንዲሁም የወግዲ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛው መሆናቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተጨማሪም ከአገዛዙ ጦር ሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ከአድማ ብተናና ከሰላም አስከባሪዎች የተውጣጣ እጀባ ላይ የነበሩ የጦር አባላት በርካቶች የሞትና የአካል ጉዳት ደርሶባቸዋል ተብሏል። በተያያዘ በደቡብ ወሎ ዞን የሀርቡ ከተማ ጸጥታ ኃላፊ ሻለቃ ሁሴን መሐመድ ከፋኖ ኃይሎች ጋር በነበረው ውጊያ መገደላቸውን የተሰማው የከተማው የብልጽግና አሰራር በበኩሉ ሻለቃ ሁሴን መሐመድ ከፋኖ ጋር በተደረገ ውጊያ መገደላቸውን አረጋግጧል። የኢትዮ ኒውስ የፋኖ የመረጃ ምንጮች እንደተናገሩት የብልጽግናው አመራር ሻለቃ ሁሴን መሐመድ የተገደሉት አልብኮ ወረዳ ውስጥ በተደረገ ውጊያ መንገድ መሪ ሆነው ከአገዛዙ ጦር በፊት ተሰልፈው ሳለ ከፋኖ በተኮሰባቸው ጥይት ነው። በዞኑ አልብኮ ወረዳ በተደረገው ውጊያ ከሻለቃ ሁሴን መሐመድ በተጨማሪ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በሰሜን ወሎ ዞን ላስታና ዋግምራ ዞን አዋሳኝ አካባቢዎች ከታህሳስ 14 2018 ጀምሮ ለተከታታይ ቀናት በተደረገ ከባድ ውጊያ ከ105 በላይ የአገዛዙ ጦር አባላት ሲገደሉ ከ80 በላይ ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። ውጊያው ከተለያዩ አቅጣጫዎች ማለትም ከአስ ከተማ ወደ ጭማ አቅጣጫ፣ ከአስ ከተማ ወደ ቁልቋል ጊዮርጊስ፣ ከብልብላ ላልኪው ወደ ኩራይዝባይ እንዲሁም ከይመርሃ አዲስ ዓለም ሸልም ድንጋይ እና ከዶቅማ ወደ ወይሎ አቅጣጫ ከተንቀሳቀሰ የአገዛዝ ጦር ጋር ነው ያለው አፋባ ምኒልክ እዝ
ቀድሞ ስትራቴጂካዊ ቦታዎችን የያዙ የፋኖ ኃይሎች በአገዛዙ ጦር ላይ ድል ተቀናጅተዋልም ብሏል። ለተከታታይ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት የአገዛዙ ጦር ዛሬ አካባቢውን ለቆ ሸሽቷል ነው ያሉት የፋኖ ኃይሎችም። በተጠቀሱት አካባቢዎች ከውጊያ ጋር ምንም አይነት ተሳትፎ ያልነበራቸው ነዋሪዎች ቤታቸው የደረሰ እና ሰብላቸው በአገዛዙ ጦር መቃጠሉም የመረጃ ምንጮች ጨምረው ነግረውናል። ዘማርያም ቀበሌ ነዋሪ የሆኑ 2 ሰዎች በአገዛዙ ወታደሮች በግፍ መገደላቸውንም ነው የአካባቢው መረጃ ምንጮች ለኢትዮኒውስ ተናገሩት። በክልሉ ሰሜን ሸዋ ዞን ከደብረ ብርሃን ከተማ ቅርብ ርቀት ላይ ባሶ ወረዳ ወደ ዋዩ ቀበሌ በተሽከርካሪ ሲንቀሳቀስ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች የፈጸሙት የደፈጣ ጥቃት ከ10 በላይ የጦር አባላት መጎዳታቸውን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች የደፈጣ ጥቃት ተከትሎም የአገዛዝ ጦር ጉዞውን አቋርጦ ወደ ደብረ ብርሃን ከተማ ተመልሷል ያለው ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት ነው። በዞኑ ሀገር ማርያም ወረዳ ጎርፎ የተባለ አካባቢ ደግሞ የአገዛዝ ጦር በተኮሰው ከባድ መሳሪያ ንጹሃን የአካል ጉዳት ደርሶባቸዋል ሲሉ የአካባቢ መረጃ ምንጮች ለኢትዮኒውስ ተናግረዋል። በተመሳሳይ በሰሜን ጎንደር ዞን ዳባት ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ድል ተቀናጅተናል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። ዳባት ከተማ ዙሪያ ቃርሃ የተባለ አካባቢ በተደረገው ውጊያ ነው አፋባ በላይ ዘለቀ እዝ ድል አድርጌያለሁ ያለው። በሌላ በኩል ላለፉት ተከታታይ ቀናት ያልተቋረጠ የድሮን ቅኝት በቀጠለበት ጎጃም ቀጠና በዛሬው ዕለት ታህሳስ 16 2018 ዓ.ም የድሮን ጥቃት መፈጸሙን የኢትዮኒውስ የመረጃ ምንጭ ተናግረዋል። ዛሬ ንጋት 11 ሰዓት አካባቢ በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ደረቋ ከተማ ከብት ገበያ የተባለ አካባቢ ነው የድሮን ጥቃቱ የተፈጸመው ተብሏል። በድሮን ጥቃቱ የደረሰው ጉዳት በተመለከተ ለጊዜው ማወቅ አልተቻለም ያሉት የመረጃ ምንጮቻችን ናቸው። በተመሳሳይ ከጥቂት ቀናት በፊት በዞኑ ሰከላ ወረዳ አጉት ቀጠና ተከታታይ የድሮን ጥቃት መፈጸሙ መዘገባቸው የሚታወስ ሲሆን የብልጽግና አገዛዝ ዛሬም በቡሬ ጃቢ ጠናን፣ ደጋዳሞት፣ ቢቡኝ፣ ማቻከል ደንበጫና ሌሎች አካባቢዎች ተከታታይ የድሮን ቅኝቶች ቀጥለዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በጋምቤላ ክልል በርካቶች መገደላቸውና ቀውሱ መቀጠሉ ተሰማ። የሰዎች ግድያ ጥቃት እስከ ትላንት በስፋት መቀጠሉን ድንበር የለሽ የሐኪሞች ቡድን ይፋ አድርጓል። በክልሉ በአንድ ቀን ውስጥ ብቻ 47 ሰዎች መገደላቸውን የገለጸ ሲሆን ይህ ድንበር የለሽ የሐኪሞች ቡድን ከተገደሉት ተጨማሪ ከ100 በላይ በጦር መሳሪያ ቆሰሉ ሰዎችን ማከሚያለሁ ብሏል። በጋምቤላ ክልል በተከሰተው ግጭት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸውን ዓለም አቀፍ የድንበር የለሽ ቡድን በትላንትናው ዕለት ከ100 በላይ በጦር መሳሪያ ቆሰሉ ሰዎችን ማከሙ ይፋ አድርጓል። ትላንት ታህሳስ 15 ቀን 2018 ዓ.ም በክልሉ ኢንታግ ልዩ ወረዳ ታርምፓም ንዑስ ከተማ በተፈጸመ ጥቃት ቢያንስ 40 ሰዎች መገደላቸውን የአካባቢ መረጃ ምንጮች ይፋ አድርገዋል። ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ እንደተናገሩት ከሆነ ይህ ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ የሟቾች ቁጥር ከዚህም ሊያሻቅብ ይችላል ብለዋል። በሰማሁት መረጃ መሰረት 47 ሰዎች ሞተዋል ያሉት ምንጮም በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎች እስካሁን በሟቾች ቁጥር ውስጥ አልተካተቱም ብለዋል። አክለውም ነዋሪዎቹ አሁኑ የሟቾቹ ቁጥር እየፈለጉና ሟቾችንም እየቀበሩ ይገኛሉ ብለዋል። በቀጠለው የጸጥታ ችግርና መንገዶች በመዘጋታቸው ምክንያት በርካታ ቁስለኛ ጋምቤላ ከተማ የሚገኝ የሕክምና ተቋማት መድረስ አለመቻሉን ያነሱት ግለሰቡ አያይዘውም ወደ ጋምቤላ የመጡበት ምንም መንገድ የለም፣ መንገዱም አሁኑም እንደተዘጋ ነው ሲሉ ለአዲስ ስታንዳርድ ተናግረዋል። በተጨማሪም አንዳንድ ተጎጂዎች ጥቃቱ ከተፈጸመበት ቦታ 1 ኪሎ ሜትር ያህል ርቀት ላይ በሚገኝ የስደተኞች መጠለያ ውስጥ በሚገኘው ዓለም አቀፍ የድንበር የለሽ ሐኪሞች ቡድን የኩል የሕክምና ማዕከል መወሰዳቸውን የጤና ባለሙያ አክሎ ገልጸዋል። ድንበር የለሽ የሐኪሞች ቡድን በበኩሉ ትላንት 15 2018 ዓ.ም ባወጣው መግለጫ በጋምቤላ ክልል ያለው ግጭት ከትላንት ማለዳ ጀምሮ መጠናከሩና ተቋሙ በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ግጭቱ የሚቀጥል ከሆነ በሚቀጥሉት ቀናት ተጨማሪ ጎጂዎች ይመጣሉ ይላል ድርጅቱ። ተቋሙ እንደገለጸው ከሆነ የተጎጂዎች ቁጥር በከፍተኛ ሁኔታ የጨመረው ለአንድ ሳምንት ያህል ዘልቆ በቆየው ግጭት ምክንያት ነው። በዚህም ታህሳስ 8 ቀን 2018 ዓ.ም ምሽት ላይ በኩል የስደተኞች መጠለያ በሚገኘው ማዕከል የድንገተኛ አደጋ ምላሽ መስጠት መጀመሩን ገልጿል። በመጀመሪያዎቹ 48 ሰዓታት ውስጥ 19ኙ በቡድኑ በጽኑ ቆስለው መታከማቸውን የገለጸ ሲሆን 50 ለሚጠጉ ሰዎች ሕክምና መስጠቱን ጠቅሶ ባለፉት 7 ቀናት ውስጥ ደግሞ ከ150 በላይ የቆሰሉ ታካሚዎችን አክሜያለሁ ብሏል። የድንበር የለሽ ሐኪሞች ቡድን በጸጥታ ችግሩ ምክንያት የሕክምና አገልግሎት የማግኘት እድል በእጅጉ ተስተጓጉሏል ብሏል። የውጭ ታካሚዎች የሕክምና አገልግሎት ከአንድ ሳምንት በላይ ተቋርጦ የቆየ ሲሆን ታካሚዎቹ ወደ ተሻለ ሕክምና የመላክ ስርዓትን በመስተጓጎሉ ሊቀሩ የሚችሉ ሞቶች እንዳይከሰቱ ስጋት ፈጥሯል። ድርጅቱ የጤና ሚኒስቴር ለሚያደርገው ምላሽ ድጋፍ እንዲሆን ለጋምቤላ አጠቃላይ ሆስፒታልና ለጋምቤላ የመጀመሪያ ደረጃ ሆስፒታል የአደጋ ጊዜ ሕክምና ቁሳቁሶችን እየላኩም ነው ብሏል። ሌላኛው የአካባቢው ምንጭ እንደገለጹ ደግሞ ታህሳስ 15 ቀን ጥቃቱ የተፈጸመበት ታርፓም ንዑስ ከተማ የመኖሪያ መንደር ውስጥ በሌሊት ነው። በጥቃቱ ሰለባ ከሆኑት መካከል ሴቶች፣ ህጻናትና አካል ጉዳተኞች ይገኙበታል ብለዋል። በተጨማሪ መኖሪያ ቤቶች መቃጠል
መቃጠላቸውና ነዋሪዎች መፈናቀላቸውን የገለጹት እኒሁ ምንጭ ጥቃቱ ከድንበር ተሻግረው ባሉ ግለሰቦች አማካኝነት የተቀናጀ ሳይሆን አይቀርም ይላሉ። አንድ የአካባቢው ከፍተኛ የመንግስት ባለስልጣን ጥቃቱ መፈጸሙን ለአዲስ ስታንዳርድ አረጋግጠው ይሁን እንጂ ባለስልጣናቱ እስካሁን የተረጋገጠ የሟቾችና የቁስለኞች ቁጥር የለንም ይላሉ። ባለስልጣኑ ጥቃቱ ከድንበር ማዶ በመጡ አካላት የተፈጸመ ነው የሚል መረጃው ክስ ውድቅ አድርገዋለሁ ያሉ ሲሆን በጸጥታ ችግሩ ምክንያት በጋምቤላ ከተማ የሚደረጉ እንቅስቃሴዎችና ሕክምና ፍለጋ የሚመጡ ሰዎች ጭምር መገደላቸውን አረጋግጠዋል። በክልሉ የብልጽግና አገዛዝ መቆጣጠር ያቃተው ግጭት የተፈጠረ ሲሆን የደቡብ ሱዳን ታጣቂዎች ጭምር የሚሳተፉበት ነው የተባለ የብሔር የሚመስል ነገር ግን ባለስልጣናቱ የሚሳተፉበት የንጹሃን ግድያ አሁንም ቀጥሏል። የብልጽግና የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች መብት ጥሰት ጋር በተያያዘ ክስ ተመሰረተባቸው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፍና ህገ መንግስታዊ ግዴታቸውን እንዲሁም ኃላፊነታቸውን ባለመወጣት በተፈናቃዮች የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት የብልጽግና የሰላም ሚኒስቴርና 3 ክልሎች በፍርድ ቤት ከሷል ተብሏል። ፍርድ ቤቱ ጉዳዩን ለመመልከት ለነገ ዓርብ ታኅሳስ 17 2018 ቀጠሮ ሰጥቷል ተብሏል። ሀገር በቀል የሰብአዊ መብት ተሟጋች ድርጅቱ ክሱን የማመልከቻ ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 25 2018 እንደሆነ ተዘግቧል። በዳኞቹ በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታኅሳስ 10 ነበር። ሆኖም በዕለቱ ዳኞች ባለማሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠው ቀጠሮ በአንድ ሳምንት አራዝሟል። በኢትዮጵያ ውስጥ በቀጠለው ጦርነትና ብልጽግና መራሽ የሆነው ስርዓት በሚያዋልዳቸው ቀውስ በአፋር፣ በአማራ፣ በትግራይና በኦሮሚያ ክልል ማንነት ተኮር ጥቃቶች እንዲሁም የዜጎች መፈናቀል ሆን ተብሎ የፖለቲካ መሳሪያ ሆኗል። የተፈናቀሉ ዜጎች መብትን በብልጽግና አገዛዝ መጠበቅ አልቻለም፣ ወደ ቀያቸውን መመለስ አልቻለም የሚለው ፖለቲካዊ ጥያቄና የሰብአዊ ጥያቄ በተመለከተ ብዙዎች የሚነጋገሩበት ጉዳይ ሲሆን ወደ ፍርድ ቤት ማምራቱ ግን ይህ የመጀመሪያ ነው። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል ይላል ኢትዮጵያ ኢንሳይደር። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልል ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው ዝርዝር አስፍሯል። የየትኞቹ ተፈናቃዮች ጉዳት በክሱ ላይ ተካቷል የሚለውን ዘገባ ያካተተ ሲሆን ድርጅቱ በክሱ መጀመሪያ ላይ የጠቀሰው ህዳር 24 2013 ዓ.ም በትግራይ የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሻየት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚህ ጦርነት ከ1 ሚሊዮን 57,000 በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመላክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች የሚገኙ ጊዜያዊ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519,000 በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ ጠቅሷል። ኢትዮጵያ ኢንሳይደር ተመለከቱት ያለችው የክስ ማመልከቻ በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84,000 በላይ ዜጎች እንዳሉ ይገልጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉ ሁሉ በጊዜያዊ መጠለያ ተጠለው ወይም ደግሞ ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ በክስ ማመልከቻው ላይ አስረድቷል። በሶስቱ ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለዙ የጠቀሰው ድርጅቱ ማመልከቻ ላይ ውሃ፣ መጸዳጃና ምግብ እንዲሁም የጤና አገልግሎት በቂ በሆነ መልኩ እንዳያገኙ ተደርጓል ብሏል። ተፈናቃዮች እጅግ አስከፊ ሲል የድርጅቱ በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉ በክሱ ላይ የገለጸ ሲሆን ድርጅቱ በረሃብ የተጠቁና የሞቱ አሉ ብሏል። በዚህም የተነሳ የብልጽግና የሚመለከታቸው መንግስትና 3 ክልሎች መስሪያ ቤቶች ከስሻሉ ብሏል። ነገር ግን በብልጽግና አካሄድ በፍትህ ስርዓቱ ላይ ያለው ጣልቃ ገብነት በዚህ ውሳኔ ላይ ምን ለውጥ ያመጣል የሚለው እንደሚታወቅ ቢሆንም በሰብአዊ መብት ተቋማት ደረጃ ክስ የተመሰረተባቸው እነዚህ ተቋማት ግን የሚሰጡት ምላሽ ጠባቂ ሆኗል። በቱርክ ለገናና አዲስ ዓመት የሽብር ጥቃት ሊፈጽሙ ነበር የተባሉ 115 የአይኤስ አባላት ተያዙ። በጎርጎሮሳውያኑ አቆጣጠር ገናና አዲስ ዓመትን በሚከበሩባቸው ቀናት ሊፈጽሙ ታቅደው የነበሩ የሽብር ጥቃቶች ማክሸፉን የቱርክ መንግስት አስታውቋል። ከታቀዱ ጥቃቶች ጋር በተያያዘ የኢስላሚክ ስቴት አይኤስ አባላት ናቸው ከተባሉ ከ100 በላይ የሚደርሱ ተጠርጣሪዎች ቁጥጥር ስር ውለዋል ብለዋል። በቱርክ መዲና ኢስታንቡል ከ124 ቦታዎች ፍተሻ መካሄዱን ዋና አቃቢ ሕግ ተናግረዋል። በፍተሻው የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶች ተይዟል ነው የተባለው። የቱርክ ባለስልጣናት እንዳሉት የአይኤስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎች ላይ ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበር። እስካሁን 115 ተጠርጣሪዎች ቁጥጥር ስር የዋሉ ሲሆን ተጨማሪ 22 ተጠርጣሪዎች ለመያዝ አሰሳ እየተካሄደ ይገኛል። የአቃቢ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስ አባላት ጋር ግንኙነት ነበራቸው። የቱርክ የደህንነት መስሪያ ቤት ተጠርጣሪዎቹ ከመያዛቸው ከሁለት ቀናት አስቀድሞ በአፍጋኒስታንና ፓኪስታን ድንበር ላይ ፍተሻ አድርጓል። በአይኤስ ውስጥ ከፍተኛ አመራር የሆነው ቱርካዊ ዜጋ
ንጹሃን ላይ ጥቃት ለማድረስ በማሴር በቁጥጥር ስር ውሏል። የቱርክ የጸጥታ ባልደረቦች ከአይስ ጋር ትስስር አላቸው የሚባሉ ሰዎች ላይ በተደጋጋሚ እርምጃ ይወስዳሉ። አይስ በሱሪያ ውስጥ እንቅስቃሴውን ቀጥሏል። ቱርክ ከሶሪያ ጋር 900 ኪሎ ሜትር የሚረዝም ድንበርም ትጋራለች። የሱሪያው ፕሬዝዳንት አህመድ አልሻራት ከቱርክ መንግስት ጋር በቅርበት ይሰራሉ። ከአሜሪካና ከአውሮፓ ሀገራት ጋር በመጣመር አይስ ላይ በጥምረት እርምጃ ለመውሰድም ተስማምተዋል። ያለፈው ሳምንት አሜሪካ በሱሪያ ተከታታይ የአየር ጥቃት ፈጽሟም ይታወሳል። 3 አሜሪካውያን መገደላቸውን ተከትሎ የተወሰደ የአጸፋ እርምጃ ነው። በዚህ ወር መባቻ ላይ ታዲያ አሜሪካውያን የሆኑት 2 ወታደሮችና 1 አስተርጓሚ በአይስ ተገድለዋል በማለት ቢቢሲ ዘግቧል። ብሪታንያውያን የማህበራዊ ሚዲያ አክቲቪስቶች ወደ አሜሪካ እንዳይገቡ ተከለከሉ። 2 ብሪታንያን አክቲቪስቶች ጨምሮ 5 ሰዎች የንግግር ነጻነት ለማፈን ሞክረዋል በሚል ወደ አሜሪካ እንዳይገቡ መከልከላቸው ሰምተዋል። የሌበር ፓርቲ የቀድሞ አማካሪ ሴንተር ፎር ካውንተሪንግ ዲጂታል ሄት የተሰኘ ማዕከል መሪ የሆነው ኢምራን አህመድ እና የግሎባል ዲስኢንፎርሜሽን ኢንዴክስ ኃላፊዋ ክሌር ሜርፈርድ በትራምፕ አስተዳደር ጽንፈኛ አክቲቪስቶች ተብለው ወደ አሜሪካ እንዳይገቡ ተከልክለዋል። ፈረንሳዊ የአውሮፓ ህብረት የቀድሞ ከፍተኛ ኮሚሽነር እንዲሁም 2 ጀርመን የሚገኙ ነባር የጸረ ኦንላይን ጥላቻ አራማጆችም አሜሪካ መግባት እንደማይችሉ ተነግሯቸዋል። ቢቢሲ በዘገባው የአውሮፓ መሪዎች እርምጃውን የተቃወሙ ሲሆን የዩናይትድ ኪንግደም መንግስት ደግሞ የንግግር ነጻነት ለማስጠበቅ ቁርጠኛ እንደሆነ ማስታውቋል። እያንዳንዱ ሀገር የራሱ የቪዛ መመሪያ እንዳለው ብንገነዘብም ኢንተርኔት ከጎጂ ይዘት የሚጠብቁ ህግጋትና ተቋማት እንደግፋል ይላል የዩኬ መንግስት ቃል አቀባይ መግለጫ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የጉዞ እገዳው የአውሮፓ ዲጂታል ነጻነት ላይ የተቃጣ ማስፈራራትና ማፈን ነው ብሎታል። የአውሮፓ ህብረት ውጭ ጉዳይ ኃላፊ ካጃ ካላስ በበኩላቸው ተቀባይነት የሌለውና ነጻነታችን ለመገዳደር የተደረገ ሙከራ ነው ብለዋል። አሜሪካ እርምጃው የአሜሪካ የቴክኖሎጂ ኩባንያዎች ገደብ እንዲበጅላቸው ዘመቻ ያደረጉ ሰዎችና ተቋማት ላይ የተወሰደ እርምጃ ነው ብላለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዚዳንት ትራምፕ የአሜሪካን ሉዓላዊነት የሚጥሱ የውጭ ፖሊሲዎች እንደማይቀበሉ ግልጽ አድርገዋል። የአሜሪካ የንግግር ነጻነት ለማፈን የሚሞክሩ ሰዎች ተቀባይነት የላቸውም ብለዋል። ከሌበር ፓርቲ ጋር ቅርበት ያለው አህመድ ከባይደን አስተዳደር ጋር በቅርበት ይሰራ የነበረው ነው ስትል አሜሪካ ትኮናለች። ቢቢሲ የአህመድን ተቋም አስተያየት ጠይቋል። ክሌር ሚልድፌርድ ደግሞ የተሳሳተ መረጃ ስርጭት ለመቆጣጠር ጂዲአይ የተሰኘ ድርጅት ያቋቋመችው በ2018 እንደነበር ቢቢሲ ጠቅሷል። የጂዲአይ ቃል አቀባይ ለቢቢሲ እንደገለጹት የቪዛ ክልከላው የንግግር ነጻነት ላይ የተቃጣ ጥቃትና የመንግስት ሳንሱርን የሚያሳይ ነው ብለዋል። የትራምፕ አስተዳደር የሚቃወሙ ድምፅ ለማፈንና ለማስፈራራት የፌዴራል መንግስቱ እየተጠቀመ ነው። የዛሬው እርምጃቸው ሞራል የጎደለው ህጋዊ ያልሆነና አሜሪካውያንን ያልታሰበ ነው ብለዋል። በአውሮፓ ህብረት የቴክኖሎጂ ቁጥጥር ከፍተኛ ኮሚሽነር የነበሩት ቲየሪ ብሬቶን ቪዛ ከተከለከሉ ግለሰቦች መካከል ሆኖ ተገኝተዋል። የአሜሪካ ውጭ ጉዳይ ሚኒስትር ብሬቶን የአውሮፓ ህብረት ዲጂታል ሰርቪስ አክት አድራጊ ፈጣሪ ናቸው ሲል ገልጿቸዋል። ድርጅቱ ማህበራዊ ሚዲያ ላይ ቁጥጥር የሚያደርግ ነው። ብሬቶን ከኤክስ ባለቤቱና ከዓለማችን ትጃሩ ሰው ኢለን መስክ ጋር ግጭት ውስጥ ገብቷል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።